በጣም አጫጭር ነገር እየለመድን ነው። የለብለብ ህይወት እየማረከን ነው። በቁንጽል ነገሮች እየተሳብን ነው። ተቀንጭቦ ወጥቶ እንዲህ ሊለን ፈልጎ ነው የሚለው እኮ የትርጉም መዛባት ራሱ የሚመጣው ለዛ ነው። አንዱን ቪዲዮ አይተ የሚቀጥል ሌላ ቪዲዮ ከስር እንዳለ ስለምናቅ ለዚህኛው 2 ደቂቃ 3 ደቂቃ እንኳን መታገስ በጣም እየከበደ ነው። የፈጠኑ ነገሮች፣ የተክለፈለፉ ነገሮች ለብለብ በስጋ ቤት ቋንቋ ትንሽ ገባ ላለም ወይ አልበሰለ ወጣ ገባ ያለ አእምሯችን የሚቀያየርበት መንገድ ራሱ በአንድ ደቂቃ ልዩነት ከሀዘን ወደ ደስታ፣ ከደስታ ወደ መገረም፣ ከመገረም ምናምን በጣም ይቀያየራል። የስሜት ሽልውውጥና በጣም አጫጭር ነገሮች ስንጠቀም መጨረሻ ላይ ምንድን ነው የያዝኩት ስንል የያዝነው ነገር የለም። ያላሰብከው አዲክሽን ውስጥ ይከቱሃል። ማረፍ ሲገባኝ ያላረፍኩና ሌሊቱን ሙሉ የሚያነጉ ሰዎች አሉ። እንደ ሽምግልና ቁጭ ብለን ወደ ገደለው ጊዜ የለኝም ወደ ገደለው ፕሮሰስ ራሱ መጥላቱ እኮ ሁሉም ነገር ላይ የሆነ ውጤት የመፈለግ በቃ የሆነ ቪዲዮ ቶሎ መሳቅ፣ ቶሎ መገረም፣ ዝም ብሎ እየተገነባኝ ስሜት ክላይማክስ ላይ በሳምንት 120 እየተባለ ይሆናል መዝናኛ ቲቪ ላይ የሚጠበቀው 6 ቀን ሌላ የምታደርጊው ነገር አለሽ ማለት ነው። አሁንም እኮ ሶሻል ሚዲያው ላይ ይሄኛው ትውልድ ታሪኬ ነው ብሎ የሚያስቀረው ነገር ይኖራል። እንደ ማህበረሰብ እየተግለበለብን ያለንበት ጊዜ ስለሆነ በጋራ ፍርድ የመስጠት በጋራ የሆነ ግሩፕ የመደገፍ በጋራ እንትን የማለት ለምሳሌ ቪዲዮን እንዳየሽው አንቺ ትክክል ነው ብለሽ የተሰማሽ ስሜት ለራሴ የሰጠው ስሜት ወዲያው ኮሜንት ላይ ስትገቢ ሁሉም ሰው እየተቸው ከሆነ አንቺ ራስሽን ትጠራጠሪያለሽ። ዓለም ሁሉ እያበደ እየፈጠነ ይመስለው